ጤና ይስጥልን ተመልካቾች እንዴት አላችሁ? ብዙ ጊዜ በቪዲዮ መልክ መምጣት የፈለኩት እናንተን ለማመስገን ስለፈለኩኝ ነው። ምክንያቱም እያንዳንዱ ሁኔታችሁ በየጊዜው ላይክ፣ ሰብስክራይብ፣ ሼር የምታደርጉት እጅግ ትልቅ ቦታ ስላለው ያ ደግሞ ትልቅ ቦታ ትልቁን ምዕራፍ እየከፈተ ያለ ጉዳይ ስለሆነ ነው። እጅጉን አመሰግናችኋለሁ። ከዛ በፊት ግን የመካከለኛው ምስራቅ ጉዳይን በተለይም እንግዲህ ከዚህ ከሁቲዎች ጥቃት በእስራኤል ላይ ተከትሎ እስራኤልም ደግሞ እኛን የነካ ሁሉ አጸፋዊ ምላሽ ይጠብቀዋል እንዲሁም ይጠፋል የሚል የነካን እጁን ያነሳ ሁሉ ዋጋውን ይከፍላል የሚል መግለጫ ሰጥታለች። ይህ ምን ማለት ነው የሚለውን በስፋት እንመለከተዋለን። IAEA የዓለም አቀፉ የአቶሚክ ኃይል ድርጅት ደግሞ የተለያዩ መግለጫዎችን ከማውጣትን ባሻገር በኢራን በኩል ጠንከር ያለ አቋም ተወስዶበታል። ከዚህ በኋላ ከዚህ ተቋም ጋር አንሰራም የሚል እንግዲህ ውሳኔን ማሱድ ፔዜሽኪያን የኢራኑ ፕሬዝዳንት አጽድቀዋል። ይህ ምንድነው የሚለውን በስፋት አስመለክታችኋለሁ። በእነዚህ ጉዳዮች ላይ ሰፋ አድርጌ የአሜሪካ ፖለቲከኞች አቋምስ ምን ይመስላል የሚለውን ሰፋ አድርጌ አሳያችኋለሁ፣ በሚገባ አሳያችኋለሁ። ከዛ ውጭ ግን ውድ ተመልካቾች በእርግጥም አመሰግናችኋለሁ። ምክንያቱም የእናንተ ጥረት ኢነርጂ እዚህ አድርሶናል። ይህ ማለት ደግሞ በትክክል የቤት ስራችሁን ስለተወጣችሁ እኔም እንግዲህ በተቻለ መጠን መልካም የሆኑ ጉዳዮችን ያ ማለት ከግራም ከቀኝም ያሉ ሀሳቦችን ከማጋራት አንጻር የተጣሩ መረጃዎችን ከመስጠት አንጻር ጥረቴን እቀጥላለሁ። የቤት ስራዬም ነው። እናንተ ደግሞ የቤት ስራችሁን የተወጣችሁም ስለሆነ እጅጉን አመሰግናችኋለሁ። ውድ ተመልካቾች እንግዲህ ቴምር ሪል ስቴቶች በተለይም ወጣቶች ከኛ ጋር ማስታወቂያ ሰርቶ ነበርና የተለያዩ ሀሳቦችን ሳጋራችሁ ነበረ ትላንትና። ስለዚህ እነዚህ ሰዎች እንደደወላችሁላቸው ደውለው ጠዋት ነግረውኛልና እጅጉን አመሰግናችኋለሁ። ኦፍ ኮርስ የኔ ተመልካቾች ታማኝ ናችሁ የምላችሁም ለዚህ ነው። የጅማሯችን በጣም ትንሽ ቢመስልም ግን ትልቅ ኤምፓየር ነገ ትልቅ ሚዲያ መስራት የሚችል አቅም ስላለን ከዚህ አንጻር ርብርባችሁ ይቀጥል። ለዛም ነው ቴምር ሪል ስቴቶች ከኛ ጋራ ለመስራት እንግዲህ አስበው በመስራት ላይ ያሉ ወጣቶች ባለሀብቶችም በመሆናቸው ከዚህ አንጻር ደግሞ እናንተ ቀደም ሲል እንዳልኳችሁ በሚድል ኢስት በተለያዩ አረብ ሀገራት ሳውዲ አረቢያ የምትኖሩ ካታር የምትኖሩ አረብ ኤሚሬቶች የምትኖሩ እስራኤል ውስጥ የምትኖሩ እንደዚህ ሊባኖስ ውስጥ የምትኖሩ ኢትዮጵያውያን አላችሁ። ቴምር ሪል ስቴትን ማንቀሳቀስ ትችላላችሁ ተብሎ ይታሰባል። ኦፍ ኮርስ ታደርጉታላችሁ። ሚድል ኢስት ላይ ያላችሁ ብቻ አይደላችሁም። ሰሜን አሜሪካ ላይ ዋሽንግተን፣ ለንደን፣ ብሪታንያ እስከ አውሮፓ፣ ጀርመን ኤቭሪዌር ሁሉም ኮርነር ላይ ያላችሁ ሰዎች እንደምትመለከቱት አውቃለሁ። ምክንያቱም አናሊሲሱን ዩቲዩብ ስለሚነግረኝ ማን ምን እንዳደረገ ስለምረዳ በየትኛውም ዓለም ጥግ ስላላችሁ የኔ ተመልካቾች ደግሞ ቴምር አስተማማኝ ናቸው። እነሱ አስተማማኝ ናቸው። ከዛም ደግሞ እኔም በእኔ በኩል የሚመጡ ስለሆኑ ኦፍ ኮርስ ታማኝ ኦዲየንስ ስለሆናችሁ በእርግጠኝነት እንትን ማለት ይቻላልና ስለዚህ ለስልክ ቁጥራቸውም ተቀምጦላችኋል። እነሱ አምነው እኛን ስለመጡ እናንተም ደግሞ በዚህ ልክ እንደምታደርጉት እርግጠኛ ስለሆንኩኝ ኦፍ ኮርስ ታንኪው ልላችሁ ፈልጋለሁ። ስለዚህ ስልክም ተደውሎላችኋል፣ ነግረውኛል። ሶ ታንኪው ለማለትም ፈልጋለሁ። ስለዚህ ወደ ጉዳያችን እንመለስ ተመልካቾቻችን። እንግዲህ ሁቲ ዛሬም በእስራኤል ላይ ጥቃት ሰንዝረዋል። በእስራኤል ላይ ጥቃት እየሰነዘረው ሁቲ እንደሚታወቀው እንግዲህ ኢራን ላይ ለተሰነዘረው ጥቃት ምላሽ ሳይሆን ለጋዛ ሰዎች የሚሰጥ ምላሽ ነው። ለጋዛ ሰዎች ለደረሰባቸው ግፍ በደል አሁን እየተፈጸመባቸው ስላለ እሱ ላይ አጸፋዊ ምላሽ ለመስጠት ወይንም ደግሞ ከነሱ ጋር አብረን ለመቆም እያደረግነው ነው የሚል ሀሳብ በተደጋጋሚ እየሰጠ ይገኛልና ዛሬም ይሄው ነው አይነት በዚሁ አቋም በዚሁ የፖለቲካና የወታደራዊ አቋም ልክ ሆኖ በእስራኤል ላይ ጥቃት ሰንዝረዋል። ስለዚህ ይሄኛው አንድ ሃይፐርሶኒክ ሚሳይል ነው የተሰነዘረው። ስለዚህ እጅግ ይሄ ሃይፐርሶኒክ ሚሳይል ደግሞ ዋጋ የሚያስከፍል ነው እና ምን ያህል ጉዳት አድርሷል፣ ምን ያህል ጫና ፈጥሯል የሚለው በተለያየ አቅጣጫ የሚመዘን ሆኖ ሳለ ግን ሁቲዎች እስራኤል ላይ ጥቃት መሰንዘር መቻላቸውን በግልጽ አስቀምጠዋል። ሁቲዎች ብቻ አይደሉም፣ የእስራኤል ጦርም IDFም በተለይ መከላከያ ሚኒስትሩ ኢዝራኤል ካትስ በትክክል አስቀምጠዋል። ጥቃቱ እንደደረሰ የሁቲዎችም ሀሳብ አለ፣ የእስራኤሎችም ሀሳብ አለ። ለዛም ነው በተደጋጋሚ ለእስራኤልም ለሁቲዎችም የሚሆን ቦታ ስፔስ ቫኪዩም የለንም፣ መረጃው ነው ዋጋ የምንሰጠው ለመረጃው ነው። ይሄ ማለት በነገራችን ላይ የሶቪየት ህብረት ዘመን እንግዲህ እንደሚታወሰው በሶቪየት ህብረትና በአሜሪካ በዩኤስ እና USSR በሚለው የዓለም ጽንፍ ላይ በነበረው ዓለም ለሁለት በተከፈለችበት ጊዜ you are either with us or not የሚል አቋም ነበራችሁ። ከኛ ጋር ትሆናላችሁ፣ ካልሆንክ ዞር በል የሚል አቋም ነበራችሁ። እንደዛ አይደለም አሁን። በተለይ እንደዛ የሚሰሩ ሰዎች አሉ። ኦፍ ኮርስ እኛ እንደዛ እንሰራም ነው ባጭሩ። መረጃው ሁቲም ካጠቃ ሁቲ እንዲህ አጥቅቷል፣ እስራኤልም ካጠቃች እስራኤል እንዲህ አጥቅታለች፣ ኢራንም ከሆነ ነገር ካደረገች እንዲህ አድርጋለች የሚለውን መረጃ በግልጽ ማስቀመጥ፣ ትክክለኛውን ቴንደንሲ ማስቀመጥ ነውና you are either with us or not
ስጋት የሚለውን ነገር አንከተለውም ሲንስ ዊ አር ጆርናሊስት ወይም ደግሞ የጆርናሊስቲክ ፕሪንሲፕል ለሚከተል ሰው በዛ ልክ ማየት ነውና ስጋት እንዳይገባችሁ ነው። አንዳንድ ተመልካቾች አሁን ዛሬ ወደዚህ ሄድክ የእስራኤል ደጋፊ ሆናል የኢራን ደጋፊ ነው አንተ እንዲህ ምናምን ልትሉ ትችላላችሁ። ኦፍ ኮርስ ሰውኛ ስለሆነ እንደዛ ልትሉ ትችላላችሁ። ከእኔም ላይ እንደዚህ አይነት ነገር ልትመለከቱ ትችላላችሁ። ይህ ማለት ግን ዛሬ ቢያዝድ የመሰላችሁ ነገር ነገ ደግሞ በተለያየ ጉዳይ ላይ ባላንስ ሆኖ ነው የምታገኙት እና ለዚህም ነው እናንተ ሚዲያ ምላችሁ እናንተ በምትሰጡት አስተያየት በምትሰጡት ኮሜንት እያደገ ስለመጣ በሚል ነው። ስለዚህ ሁቲዎች የሰነዘሩት ጥቃት ምንድነው? ሃይፐርሶኒክ ባሊስቲክ ሚሳይል ነው የተወነጨፈው። ሃይፐርሶኒክ ባሊስቲክ ሚሳይል ማለት ከድምጽ ከ5 እስከ 6 እንዲያውም የሰሜን ኮሪያዎቹ ደግሞ እስከ 12 እንዲያውም የነ ራሽያ እስከ 9 የነ ኢራን ደግሞ እስከ 8 እንዲሁ የአሜሪካ ደግሞ እስካሁን አልነገሩንም እንጂ በጣም እጅጉን የበዛ ከድምጽ ፍጥነት የሚሄድ እንደሆነ የመረጃዎች ያሳያሉ። ይህ ማለት ግን በተለያየ አቅጣጫ ሁሉም ኃይሎች በራሳቸው መንገድ ከባድ የተባለ ሃይፐርሶኒክ ሚሳይል አላቸው የሚለውን ግምት ውስጥ ማስገባት ያስፈልጋል። በተለያየ መንገድ በተለያየ አቅጣጫ በተለያየ ፖለቲካ መድረክ ብዙ ሀሳቦች ሊነሱ ይችላሉ። ስለዚህ ሁቲዎች ጥቃት አደረሱም። ሁቲዎች ጥቃት አድርሰዋል። ምን አይነት ጉዳት አደረሱ ከተባለ እንግዲህ ከሁቲዎች መነጽር አንጻር ሁቲዎች እንደምታውቁት ከየመን አስነስተው ነው ጥቃቱን የሚሰነዘሩት 1700 ከዛም በላይ እስከ 2000 ኪሎ ሜትር ርቀት ነው ተጉዘው ጥቃት መሰንዘር የሚችሉትና አንደኛ አልፈው መድረሳቸው ይሄን ሁሉ ከ2000 ኪሎ ሜትር ከ1700 ኪሎ ሜትር በላይ ተጉዘው ጥቃት መሰንዘራቸው የሚሰጠው ትርጉም አንዱን እሱ እንደ ጥቃት እንደ ትልቅ ትርጓሜ ሊወሰድ ይችላል። ከዛ ውጭ ደግሞ የዳዊት ቤንጎሪዮን ወይም ደግሞ ቤንጎሪዮን ዓለም አቀፍ አየር ማረፊያ ስራው ተስተጓጉሎ ነበረ። ስለዚህ ሁቲዎች ይህን ማድረግ ችለዋል። ሁቲዎች ቤንጎሪዮን አየር ማረፊያ ላይ ብቻ አይደለም ጥቃት የሰነዘሩት። በተለያየ አካባቢዎች ወደ 3 የሚሆኑ የሰው አልባ አውሮፕላኖች ወይንም ድሮኖች ጥቃቶች አድርሰዋል። ጉዳቱ ምን ያህል ነው? ሁቲዎች ያሉት ራሳቸው ወይም ደግሞ የሁቲ ወታደራዊ ቃል አቀባይ የሀያ ሳሬ በግልጽ ያስቀመጡት ሚሊዮኖች ወደ መጠለያ ጣቢያ እንዲገቡ አድርገናል፣ የቤንጎሪዮን አየር ማረፊያ ስራ እንዲያቆም እንዲስተጓጎል አድርገናል የሚል 2 ጉዳዮችን ብቻ ነው ያቀረቡት። ስለዚህ አሁን አንዳንድ ሰዎች ሁቲ ጥቃት ሰንዝሯል፣ ስለዚህ እስራኤል ላይ ይሄን ያህል ሰው ህይወት ቀጠፈ እንዲባል ይፈልጋል። አይደለም እንዲባል አለመፈለግ መፈለግ አይደለም። ሁቲ 2 ሰው ህይወት ቢቀጥፍ እስራኤል ውስጥ አይዲኤፍ ይናገራል። እሱም ይሁን ሁቲዎች በዚህ አጋጣሚ ምንም ያሉት ነገር የለም። የአየር ማረፊያውን እንዲስተጓጎል አድርገናል፣ ሚሊዮኖች ወደ መጠለያ ጣቢያ እንዲገቡ እንዲሯሯጡ አድርገናል። ይሄ ደግሞ ወታደራዊ ኢላማችንን አሳክተናል ነው ያሉት። ስለዚህ የሰው ህይወት ቀጠፍን አላሉም ማለት ነው። በዛኛው በኩል ደግሞ የእስራኤልን ጉዳይ ደግሞ ስንመለከት እስራኤል አይዲኤፍ የኢራን ዲፌንስ ፎርስ ኢዝራኤል ዲፌንስ ፎርስ ያለው አይዲኤፍ ምንድነው አክሽፈነዋል ነው። እንግዲህ ያው አክሽፈነዋል ሲሉ እነሱ ያሉትም አክሽፈነዋል ነው። ዳይን እነዚህም አጥቅተናል። የሁለቱም መረጃዎች እኩል መጋራት አለበት። ዳይን ምንድነው የተባለው ነው? ከጥቃቱ ደርሷል አምነዋል። ያመኑት እና የሀያ ሳሪ ስለነገሩን ብቻ ሳይሆን እነ ኢዝራኤል ካትስ እስራኤሉ መከላከያ ሚኒስትር ያስቀመጡትንም ሀሳብ ግምት ውስጥ በማስገባት ነው። ስለዚህ ኢዝራኤል ካትስ ምንድነው ያሉት? ጥቃቱ መድረሱን አምነዋል። ስለዚህ ይህ ጥቃት ተከትሎ እንደ ጠላት ኢራን አይነት ጥቃት በሁቲዎች ላይ በየመን ሁቲዎች ላይ ጥቃት ሊሰነዘርባቸው ይገባል የሚል መግለጫ ሰጥተዋል። ስለዚህ ምንድነው ይሄኛው? በሌላ በኩል ደግሞ እኛን ለመምታት የሞከሩ እኛን ለማጥቃት የሞከሩ ሁሉ ይቀጣሉ፣ በእኛ እጅ ደግሞ ለበኛ ላይ እጃቸውን ያነሱ ሁሉ ይቀጣሉ የሚል መግለጫ ነው በግልጽ ያስቀመጡት ኢዝራኤል ካትስ መከላከያ ሚኒስትሩ። ኢዝራኤል ካትስ እንደምታውቋቸው ቀኝ ዘመም ኃይለኛ አክራሪ የሚባሉ ሚኒስትር ናቸው። በነገራችን ላይ ተመልካቾች ግራ ዘመምና ቀኝ ዘመም ሲባል ግራ ዘመም ብዙ ጊዜ በእኛ ሀገር ግራ ሲባል የተወሰነ እንትን አለው አይደለ? ግራ ዘመም ማለት በጣም ሊብራል ወይም ደግሞ ፕሮግሬሲቭ ተራማጅ የሆነ የፖለቲካ ግንዛቤ ያለው ኃይል ማለት ነው ግራ ዘመም ማለት። ቀኝ ዘመም ማለት ደግሞ አክራሪ ወግ አጥባቂ በሆነ ጉዳይ ላይ ኮንሰርቫቲቭ የሆነ በምንም ነገር ሊፈታ ወይም ሊለቅ የማይችል እዛ ላይ ትኩረት የሚያደርግ አንዳች ከባድ ኃይል እንደማለት ነው። ከዛ ሴንትሪስት የሚባሉ አሉ፣ መሀል ላይ በግራም ወደ ግራም ወደ ቀኝም የሚያዘነብሉ። ግራና ቀኝ ሲባል ሌላ ጊዜ በደንብ እንመጣበታለን። የፈረንሳይን አብዮት ግምት ውስጥ አስገብቶ ነው በፓርላማው በግራ በኩል የሚቀመጡት
ለውጥ የሚፈልጉ ነበሩ። በቀኝ በኩል የሚቀመጡት ደግሞ የንጉሱን አስተዳደር የሚፈልጉ ያዝ የሚያደርጉ ሰዎች ነበሩ። ስለዚህ ለዛም ነው ቀይ ዘመም ግራ ዘመም እያሉ ጉዳዮች እየተንከባለሉ ዛሬም የፖለቲካ መገለጫ ሆነው የመጡት። ኤንዌይ ሌላ ጊዜ በስፋት ልንመጣበት እንችላለን። ኮሜንት አድርጉ ከፈለጋችሁ በዚህ ጉዳይ ላይ። ስለዚህ ሁቲዎችን በዚህ ልክ ጥቃት ሰንዝረናል አሉ። በሌላ በኩል ደግሞ እስራኤልም እንደዚህ የነካችሁን ምን እንደምትሆኑ ታውቁታላችሁ የሚል ዛቻ ውስጥ ገባችና የመካከለኛው ምስራቅ ውጥረት በቀላሉ እንደማይፈታ የሚያሳይ ነው። ጋዛ ላይ ያለው ከባድ ጦርነት፣ ጋዛ ላይ የሚፈጸመው ጥቃት እጅግ አስቸጋሪ እንደሆነ ይሄ ሁላችሁም የምታውቁት ነው። ግን የጋዛው ጉዳይ በእንደዚህ አይነት ነገሮች በትልቅ ሁኔታዎች ወይም ደግሞ አንዱ በሚሰነዝረው ጥቃት ብዙ ጊዜ ውሻው ሰውየውን ነከሰው፣ ሰውየው ውሻውን ነከሰው የሚባል የጆርናሊዝም እንትን አለ አካሄድ አለና ለምሳሌ አሁን ጋዛ ላይ ይሄን ያህል 60 ሰው 70 ሰው ህይወቱን አጣ ሲባል በቀን እየተለመደ መጣ። ግን እስራኤል ላይ ደግሞ ጥቃት ተሰነዘረ፣ በተለይም ሁቲ ጥቃት ሰነዘረ ሲባል በጣም አነጋጋሪ ሆናል። እስራኤልም ደግሞ ሁቲዎች ላይ በተለይም የመን ሆዴዳ አካባቢ ላይ ጥቃት ተሰነዘረ እጅግ አነጋጋሪ ሆናልና ሁኔታዎች ከትሬንድ አንጻር እየተለመዱ በመምጣታቸው ነው እንጂ እጅግ አስቸጋሪ ሁኔታ ጋዛ ውስጥ እንዳለ ያስመለክታል። ያም ሆኖ ይሄ ግን በሁቲዎችና በእስራኤል ኃይል በተለይም በአይዲኤፍ መካከል ያለው ከባድ ውጥረት ተባብሶ ሊቀጥል እንደሚችል ግን ግምት ውስጥ ማስገባት እንዳለብን ይሰማኛል እና አስቸጋሪ የፖለቲካ ሂደቶች እንዳሉ ከግራም ከቀኝም ያሉ መረጃዎችን መመልከት ያስፈልጋል ለማለት ነው ውድ ተመልካቾች። ከዚህ ባሻገር ደግሞ የተለያዩ ሀሳቦችን የተለያዩ አጋጣሚዎችን የሚጠቀሙ ሰዎች በተለያየ አቅጣጫ ሁኔታዎችን ሊያዩዋቸው ይችላሉ ይፈልጋሉና ይሄኛውን በግልጽ ማስቀመጥ የሚያስፈልገው የሁቲና የእስራኤል ጦርነት ብቻ አይደለም፣ ኢራንም አለች ነው። ኢራን ብቻዋን እጇን አጣጥፋ እንደማትቀመጥ ተደጋጋሚ እያሳየችን ስለሆነ ማለት ነውና ይሄ አለ። ይሄኛው እንደው ሁለቱ ኃይሎች ተተኳኮሱ የሚለውን ግምት ውስጥ ለማስገባት ያስፈልጋል እንጂ በዋናነት ደግሞ የኢራን ጉዳይ መነሳት አለበት። ኢራን ከሁቲዎችም ጋር አብሮ ስሟ ይነሳል። ኢራን ሲባል ከእስራኤልም ጋር አብሮ ይነሳል። እስራኤልን በማጥቃት ሁቲዎችን በመደገፍ በተለያየ ጎራና አቅጣጫ ኦፖዚሽን ሆኖ ወይም ደግሞ ፕሮ ሆኖ ማለት ነው። ስለዚህ ኢራን ዛሬ በጣም አደገኛ የተባለ ውሳኔ ያሳልፋለች። ውሳኔ ያሳለፈው በፓርላመንቱ ነው። በእርግጥ ቀደም ሲል ባለፈው ሳምንት ነበረ የዓለም አቀፉ የአቶሚክ ኃይል ድርጅት የአቶሚክ ኃይል ድርጅት ምንም እየፈየደ አይደለም፣ አስቸጋሪ ሁኔታዎችን በመፍጠር እንደውም ፖለቲካዊ አንደምታ ባለው መንገድ ጥቃት ሊያሰነዝርብን ችሏል የሚል ሀሳብ በመኖሩ ከኢራን ፖለቲከኞች በኩል ይሄኛውን መልኩን ለውጠው ከአይኤ ጋር ያላቸውን ግንኙነት ሰስፔንድ አድርገዋል። ከእንግዲህ ይሄ የአቶሚክ ኃይል ድርጅት እንግዲህ ዋና ስራው በመንግስታቱ ድርጅት በተመድ ስር ያለ እስከመሆኑ መጠን ኒውክሌር አንድ ሀገር በመመጠን መታጠቅ አለበት ኢንስፔክሽን ስራ የሚሰራ ነውና ይሄ ጋር ያለን ግንኙነት ከዚህ በኋላ አቁም ያለው የሚል ሀሳብ ነው የሰጠችው ኢራን። እንግዲህ ፓርላመንቱ ባለፈው ሳምንት አጸደቀው፣ ይሄን ሀሳብ አጽድቆ አሳለፈው። የፕሬዝዳንቱ ሀሳብ ይጠበቅ ነበረ። ፕሬዝዳንት ማሱድ ፔዜሽኪያን ደግሞ ዛሬ ውሳኔውን አፕሩቭ አድርገውታል። ስለዚህ ከዚህ በኋላ አይኤኢኤ የዓለም አቀፉ የአቶሚክ ኃይል ድርጅት ዋና ዳይሬክተር ራፋኤል ግሮሲም ከዚህ በፊት ተከልክለው ነበረ። ወደ ኢራን ገብተው ሰራተኞቻቸውም ተቆጣጣሪዎቻቸውም ምንም ነገር ማድረግ አይችሉም ማለት ነው እና ይሄኛው እጅግ አስቸጋሪ ነው። ይሄ ወደ ምን ሊወስድ ይችላል? ኢራን የኒውክሌር ማብላላቷን ወይም ደግሞ ዩራኒየም ማብላላቷን ታጠናክር ያደርጋታል። ካጠናከረች ደግሞ አቶሚክ ቦምብ ይኖራታል። አቶሚክ ቦምብ ኖራት ማለት ደግሞ ከዚህ በፊት እንዳደረገችው ወደ እስራኤል ጥቃት ስትሰነዝር ነበርና ጥቃቱን በድጋሚ አጠናክራ ትቀጥል እንደምትችል፣ ጥቃቷ ደግሞ እጅግ የኒውክሌር አረር ጫፍ የተሸከመ ከሆነ አስቸጋሪ ሁኔታዎችን ሊፈጥር እንደሚችል ያሳያል። በሌላ በኩል ደግሞ በኒውክሌር ጉዳዮች ላይ አሁንም ድርድሮች የማይቀጥሉ ከሆነ መፍትሄ የማይመጣ ከሆነ የአይኤኢኤ የሚያደርገው ቁጥጥር እዚሁ ላይ የሚጠናቀቅ ከሆነ ሰስፔንድ መደረጉ ደግሞ ኢራን ኒውክሌር እንድትታጠቅ እድል ይሰጣታል ብቻ ሳይሆን እጅግ አስቸጋሪ ሁኔታ ከአሜሪካና ከእስራኤል በኩልም እንዲፈጠር ያደርጋልና በጣም አሳሳቢ የሆነ የመካከለኛው ምስራቅ ውጥረት እንዳለ ያስመለክታል። እዚህ ላይ ውድ ተመልካቾች በተለያየ አቅጣጫ ልንመለከተው እንችላለን። እስራኤልም ኢራንም የራሳቸው የሆነ አቅም የራሳቸው የሆነ ኃይል አላቸው። ግን ኢራን የምትጎዳው መቼ ይመስላችኋል? ይህ ጦርነት ተባብሶ ከቀጠለና ከተራዘመ ኢራን ብቻዋን ነው የምትቆመው። ከዚህ በፊት ሩሲያና ቻይና እንዳሉላት ወይም ደግሞ የተወሰነ መረጃዎች ነበሩና አይደለም በዲፕሎማሲ በምናምን ሲያግዟት ነበር። ግን አሁን ያን ማየት አልቻልንም። ስለዚህ እጅግ አስቸጋሪ በመሆኑ ጦርነቱ ባይራዘም መልካም የሚሆነው ለኢራን ነው። ጦርነቱ ከተራዘመ ደግሞ ለእስራኤል ነው። ምክንያቱም እስራኤል ሪፊል ትደረጋለች። እነ አሜሪካ፣ እነ ብሪታንያ፣ እነ ፈረንሳይ ሁሉም ምዕራቡ ተረባርቦ አብሯት ይመጣልና
ከተራዘመ ጦርነቱ ለእስራኤል እንደ ስኬት ይቆጠራል አሊያም ጫና ለመፍጠር ያግዛታል የሚሉትን መረጃዎች ለማጋራት ነው። ተመልካቾች ጥያቄያችሁን ሁሉንም ነገር ማስቀመጥ ትችላላችሁ። ቢኒያም ካሴ ነበርኩኝ። እጅጉን አመሰግናችኋለሁ።